ሰላም ቤተሰቦቼ እንዴት ናችሁ? ዛሬ አጫጭር የስብዕና ህጎችን ነው የምንማማረው ማለት ነው። ይሄ ማለት ምን ማለት ነው? ልንጠቀምባቸው ይገባል። አንዳንድ ጊዜ ብዙ ጊዜ ገንዘብ ያላቸው ሰዎች ሀብት ያላቸው ሰዎች በሆነ ፕሮግራም ላይ ራሳቸውን ጥለው ማረጋገጧቸው አይደለም ግን ባለማሰብ ራሳቸውን ጥለው በብዙ ሰው ዘንድ ደግሞ ማንነታቸው ሳይታወቅና ሲገፉ እናያለን ማለት ነው። ስለዚህ የሆነ ቦታ የሆነ ፕሮግራም ሲኖረን ደረጃውን የጠበቀ አለባበስ ብንለብስ ጥሩ ነው ማለት ነው። አንድ ሰው ደግሞ ሚስጥር ሲነግርህ ሚስጥሩን ጠብቅ። አንድ አባባል አለ አይደል እኛ ጋር አትንገር ብዬ ብነግረው አትንገር ብሎ ነገረው። ይሄ እኮ ትልቅ እንትን ነው። ትልቅ አስተሳሰብ ነው። አትንገር ብዬ ብነግረው አትንገር ብሎ ነገረው። እኔ ለዚህኛው ነገርኩ በቃ ሚስጥሬ ነው ሚስጥሬን ጠብቅልኝ እንደዚህ ሆነ እኮ ብዬ ስነግረው ለዛኛው ደግሞ አንተ ለማንም እንዳትነግር እንደዚህ ሆነ ብሎ ደግሞ ይነግረዋል ማለት ነው። ስለዚህ ኦሬዲ በቃ ያ ሚስጥር አልፏል። ስለዚህ በቃ ለብዙዎቹ ተዳርሷል ማለት ነው። ከእለት ተእለት እንቅስቃሴ ጋር መጣበቅ ወይም ደግሞ ቀደም ብለን መተኛት ቀደም ብለን መነሳት ስራችንን በአግባብ ማከናወን መቻል አለብን ማለት ነው። በአንድ ሰው ቦታ ላይ እንግዳ ሲሆኑ ሁልጊዜ ምግብን ማሞገስ ያንን ሰው ጥሩ ሰርታል ብለህ ማሞገስ አስፈላጊ አይደለም። ገደብ ሊኖረው ይገባል ማለት ነው። አንድን ሰው ለመጠየቅ እያሰብክ ጸጸት ከመግባትህ በፊት ማለት ሳትጠይቃት አልፎ ወይም ሳትጠይቀው አልፎ ወይም የሆነ ነገር ለማድረግ አስበሽ ሳታረጊ አልፎ ከምትጸጸቺ በሰዓቱ ማድረግ ያለብንን ነገር ማድረግ መቻል አለብን። ብዙ ጊዜ ኢትዮጵያ ውስጥ ሰውየው ታሞ ተቸግሮ ብዙ ነገር ማድረግ ሲገባን ሳናረግ ከሞተ በኋላ እንደሚሞት እኮ ምንም ሰው የሚያስፈልገው ነገር ካልተረዳ ምንም ጥያቄ የለውም አደጋ እንደሚደርስበትና ከዛ በኋላ ግን የምናደርገው ነገር የጸጸት ነገር ነው ግን ለሰውየው አይጠቅመውም ማለት ነው። በአንድ ቦታ ላይ ያው እንግዳም ሲሆኑ ስለምግቡ ስለዛም ሰው የሚባለውን ነገር ዝም ብለን ማሞገስ አይጠበቅብንም ማለት ነው። ቲክቶክ ፌስቡክ የአጠቃላይ ማህበራዊ ሚዲያ በየቀኑ እንግዲህ አሁን በየሰዓቱ ልበለው ከመመልከት መቆጠብ ያስፈልጋል ማለት ነው። ምክንያቱም ሀሳባችን የኛ ሀብት ናቸውና ለማንም ዝም ብለን መስጠት መቻል የለብንም። ከቤተሰባችን ጋር ሲሆን ደግሞ ከስልክ ጋር ግንኙነትንም ማቋረጥ ያስፈልጋል። አንዳንድ ጊዜ ስልክ ይዘን ቁጭ እንላለን ያው ለዛ ሰውዬ ያለን ሪስፔክት ቀንሷል ወይም የለም ኦልሞስት የለም ማለት ነውና እንደዚህ አይነት ነገር ባናረግ ጥሩ ነው ማለት ነው። አይ ማለትም መከልከል አይሆንም ማለት ይሄ በጣም ብዙ ሰዎችን እያጠቃ ያለ ይሉንታ ነው። አንደኛው ወገን ብልጥ ሆኖ የማይጠየቅ ነገር ሲጠይቀን ይሄኛው ደግሞ ይሉንታ ይዞት አይ ማለት ፈርቶ ኖ ማለት ፈርቶ ብዙ የማይገባ ነገርን የሚያደርግ ሰው አለ ማለት ነው። ስለዚህ ኖ ከሆነ ኖ ነው የስ ከሆነ የስ ነው ማለት ነው። በሚችሉበት ሰዓት ደግሞ የአካል ብቃት እንቅስቃሴ ማድረግ ማንም ሰው ስለ ችግራችን እንዲጨነቅ ወይም ደግሞ ይጨነቅልናል ብለን ማሰብ ማቆም መቻል አለብን። ለራሳችን ተጨንቀንም ይሁን ማስተካከል ያለበትም ነገር ማስተካከል የምንችል እኛው ብቻ ነን ብዬ ነው የማስበው። ቤተሰቦቼ እነዚህ ነገሮች እንድትጠቀሙባቸው ጋብዛችኋለሁ። አመሰግናለሁ።